በገንዘብ ምክንያት ከሰው በታች አድርገው ያዩዋችሁ ሰዎች፣ በገንዘብ ምክንያት ፊት የነሷችሁ፣ በገንዘብ ምክንያት እንደ ለቃቃሚ ያዩዋችሁ፣ በገንዘብ ምክንያት ደሞ መጣች ደሞ መጣ የተባላችሁ ከዚህ በላይ ምን አለ ሞቲቬሽን? እስቲ ንገሩኝ። እስር ቤት የመንፈስ እስር ቤት ውስጥ ነው ያላችሁት። ወጡ ለቃችሁ ያንን ሰፈር። እግራችሁ መራመድ ይፈልጋል፣ ልባችሁ መቀየር ይፈልጋል፣ መንቀሳቀስ፣ ለውጥ በህይወታችሁ ማምጣት ትፈልጋላችሁ። ነገር ግን እግርና እጃችሁ ተይዟል። እውነት እንደዚህ አይነት ሁኔታ ውስጥ ከሆናችሁ ለኔ የሰሩልኝን በህይወቴ ውስጥ የተገበርኳቸውን ትክክለኛ መፍትሄ የምላቸውን ራሴ ላይ የሰሩትን ነጥቦች ነው የምናየው። ፔሪ ነኝ። እንኳን ወደ እኔ ቤት በሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ብታደርጉ ደስ ይለኛል። ከወደዳችሁ ደግሞ ላይክ አድርጉት። ይጠቅማል ይበጃል የምትሉት ሰው ደግሞ ሼር ብታደርጉ ደስ ይለኛል። አመሰግናለሁ። ዛሬ የማነሳቸው ነጥቦች በህይወቴ ውስጥ በጣም ብዙ ጊዜ ተቸግሬባቸው ለምንድን ነው መራመድ አቃተኝ ብዬ ከራሴ ጋር ታግዬ ፊገራውት ያደረኳቸው እኔም ደግሞ ከዛ በኋላ ለውጥ ያየሁባቸውን እውነታዎች ራሴ ላይ የሰራልኝን ጥበብ ነው የምነግራችሁ። የመጀመሪያው በህይወታችሁ አንደኛው ማለት ነው በህይወታችሁ ለመቀየር ምናምን በጣም ስትራግል ውስጥ ካላችሁ የምትኖሩበትን ሰፈር ወይም ያደጋችሁበትን ቦታ ቀይሩ። ለቃችሁ ውጡ። ያደጋችሁበትም ሊሆን ይችላል፣ እየኖራችሁበት ያላችሁ ሊሆን ይችላል። ብቻ በቃ ያንን ሰፈር ለቃችሁ ውጡት። በጣም የተለየ ነገር ታገኙበታላችሁ። እኔ እንደዛ አይነት ስሜት ውስጥ እየነበርኩ የሚባል ሰፈር ነበር የምኖረው። እንደ አጋጣሚ እኔ የምኖርበት አካባቢና ሰርክሉ ላይ ከሊት ጋር ነው ህይወታችሁ ሁልጊዜ የሚወዳደረው። የሆነ ሰው ነው ህይወታችሁን ፕላን የሚያደርግላችሁ። ስትራመዱ ከሌ ምን አሉ፣ ከሌ ምን አሰቡ፣ ከሌ ምን ተሰማቸው እያላችሁ ነው። እያንዳንዱ እርምጃችሁ፣ እያንዳንዱ እንቅስቃሴያችሁ ከሌ ላለማሳዘን፣ ከሌ እንዳይከፋው፣ ከሌ ቅር እንዳይለው ህይወታችሁ በሙሉ ሚዝረብል ነው የሚሆነው። ገብቷችኋል አይደለ? በዛ ላይ እዚህ ጋር ያስነጠሳችሁት ነገር እዛኛው ቤት ነገ ተሰሙታላችሁ። ምን እንደምትሰሩ እናንተ እኮ ሰዎቹን አታውቋቸውም። ደሞዛችሁ ስንት ነው? ቤታችሁ ስንት ፋሚሊ ይኖራል? የማን ልጅ ነሽ አንቺ? ከነዘር ማንዘርሽ ወሬው ተዳርሷል። ይሄ የመንቶሳቱ ሰፈር ነበር እኔ የነበርኩበት ቦታ ላይ። እንደገና ምናምን ታሜ አምልኮ ምናምን የማይጠፋው ሰፈር ነው። እውነት ነው ማወራችሁ። እና ያንን ሰፈር ባይ ዲፎልት በሆኑ አጋጣሚዎች ለቅቄ ኮምፕሊትሊ ሰፈሩን ለቅቄ አራብሳ ወደሚባል ሰፈር ስገባ በህይወቴ ብዙ ለውጦች መታየት ጀመሩ። ራሴ ላይ ራሱ መንፈሴ ላይ፣ ኢነርጂ ላይ፣ እርምጃዬ ላይ፣ ክሬቲቪቲ ላይ ነገሮችን የማይበት መንገድ። ሌላው ደግሞ በወድቅ በቃ ወደኩ። ብሳሳት ተሳሳትኩ፣ ታረማለሁ። ሁልጊዜ ሰው ምን ይለኛል? ሰው ደስ ህይወቴ ከሌላ ታገባች፣ እሷ አላገባችም፣ ከሌት ወለደች፣ ይሄ እንደዚህ፣ እኔ አልወድም፣ እኔ አይመቸኝ። ሁልጊዜ ምን የእስር ቤት የመንፈስ እስር ቤት ውስጥ ነው ያላችሁት። ወጡ ለቃችሁ ያንን ሰፈር፣ አዲስ ሰፈር ግቡ። ማንም የማያውቃችሁ የእውነት ነፍሳችሁ ኢነርጂያችሁ ፍሪ ትሆናለች። ያኔ በነፃነት ማሰብ ትጀምራላችሁ። የምትኖሩት በእናንተ ማይንድ እንጂ እዛ ሰፈር ባሉ ሰዎች ሁሉ ማይንድ ማሰብ ታቆማላችሁ። እሱ ነው የመጀመሪያው ትልቁ እርምጃ። ግድ የለም ሞክሩት። በተለይ ለውጥ ካቃታችሁ በወሬ በመንቶሳቶስ የታሰራችሁ ሰዎች ከሆናችሁ ሰፈራችሁን ቀይሩ። ሁለተኛው ለራሳችሁ ይቅርታ ማድረግ ተለማመዱ። እኔ እናንተ ፊት ማውራቴን፣ እናንተን መምከሬን፣ የተለያዩ ኤክስፒሪየንሶችን መናገሬን አትዩ። በጣም ብዙ ያጠፋኋቸው የተሳሳትኳቸው ፔሪ ምን ሆነሽ ነው ግን እንዴት ይሄንን ታደርጊያለሽ የምለው ለራሴ የምሬን ነው። እናንተ ለሆነ ሰው ማትነግሩት የሆነ ያጠፋችሁትና እንደው የሚያሳፍራችሁ የሆነ ነገር ይኖራል አይደል? በህይወታችሁ ልክ እንደዛ አይነት ጥፋት አጥፍቼ አውቃለሁ፣ ተሳስቼ አውቃለሁ፣ መንገድ ስቼ አውቃለሁ። ነገር ግን የኔ ጥሩ ነገር ምንድነው? መንገድ መሳቴን ሳቅ እመለስና ራሴን አርቃለሁ፣ ከራሴ ጋር
እታረቃለሁ። ምን ለራሴ ይቅርታ ማድረግ ተለማምጃለሁ። እናንተም ያንን አድርጉ። የወደቃችሁት እናንተ ብቻ አይደላችሁ። ኃጢአት የሰራችሁት እናንተ ብቻ አይደላችሁ። ወደቃችሁ። አንዳንዴ ይሄ ምንድነው የሚባለው ትዕቢት ይወጥረናል እኮ እንደ ጻድቅ ሲያጫውተን ኖ ሰውነሽ ትሳሳቻለሽ። ያኔ በስማ ይሄንን እኔ ነኝ ያደረኩት የምትሉት ነገር አለ በህይወታችሁ። እያንዳንዳችን ቤት አለ። ለሰው እንንገረውም አንንገረው። ነገር ግን ትልቁ ጥበብ ምንድነው? ከተሳሳተው መንገድ ተመልሰሻል ወይ? ከተሳሳተው መንገድ ተመልሰሃል ወይ? ለራስ ይቅርታ አድርግ። ሰዎች የድሮ ጥፋትን እያነሱ ሊመዙት ይችላሉ። ሰዎች ያጠፋውን ጥፋት እያነሱ ሊመዙት ይችላሉ። አንተ ግን ራስህን ይቅርበል። አንቺ ግን ራስሽን ይቅርበይና አዲስ ማንነት ገንቢ። ትላንትናሽ ዛሬ አለመሆኑን እወቂ። ትላንትና ዛሬ አለመሆኑን እወቅ። ሁልጊዜ ከትላንት የተሻለ ሰው ሁን። እስከ ስህተት የጸዳ ሰው የለም። ልዩነቱ ራሴን ስለምወደው ይቅርታ እጠይቀዋለሁ ለራሴ። እግዚአብሔርንም ይቅርታ እጠይቃለሁ። ራሴን ይቅር ማለትና ከራሴ ጋር መታረቅ ለምጃለሁ። ያንን ተለማመዱ። በህይወታችሁ ትልቅ እርምጃ እንድትራመዱ ያደርጋችኋል። መልአክ አይደለንም። ስንሳሳት ግን ከራሳችን ታርቀን ወደ ትክክለኛው መንገድ መምጣት ትልቁ ጥበብ ነው። ሶስተኛው ደግሞ እንድትወድቁ ጎትተው የሚጠሏችሁ ሰዎች ሩቅ ያሉ ሰዎች አለመሆናቸውን እወቁ። የእናንተን መውደቅ እንዲህ ብለው የሚጠብቁ ሰዎች ሩቅ ያሉ ሰዎች አይደለም። ጉያችሁ ውስጥ ያሉ ሰዎች ባይ ዲፎልት ፈልገውት እኮ አይደለም። እነሱ ራሱ አያውቁም መንፈሳቸው እንደሚቀና እነሱም አያውቁም። በእናንተ ቅናት እንዳለባቸው አያውቁም። መውደቃችሁን እንደሚፈልጉ አያውቁም። የእነሱ የህይወት ማረጋገጫ እንድትሆኑ እንደሚፈልጉ አያውቁም። ለመለወጥ የምታደርጉት ነገር ለእነሱ የሚታያቸው እንከን ሲመጡ ጎበዝ ነሽ ከሚሏችሁ ይልቅ እንከኑን እየለቀሙ ነው የሚነግሯችሁ። ወደዳችሁም ጠላችሁም ጠላታችሁ ሩቅ ያለ ሰው አይደለም፣ አጠገባችሁ ያለ ሰው ነው። ቤተሰብ ሊሆን ይችላል፣ ዘመድ ሊሆን ይችላል፣ ጓደኞች ሊሆኑ ይችላሉ፣ ጎረቤቶች ሊሆኑ ይችላሉ። ከሩቅ አይመጣም። የእናንተን የምቀኛ ኢነርጂ የሚይዝባችሁ ሰው ከሩቅ አይመጣም። ተጠንቀቁ። አራተኛው ባለው ያልጀመረ ቢኖረውም ምንም አይሰራም። የምሬን ነው የምላችሁ። ባለው ያልጀመረ፣ ባለው ያልተንቀሳቀሰ፣ ባለው ያላደረገ ቢኖረው ምንም አይሰራም። ካለው ያልሰጠ ሀብታም ቢሆን ቤተሰቡን አይረዳም። ባለው ትንሽዬ ነገር ስራ ያልጀመረ ትልቅ ነገር ትልቅ ካፒታል ቢያገኝ የትም አይደርስም። እስቲ ባላችሁ ነገር ምን ያህል ተሯሩጣችኋል? ባላችሁ ነገር ምን ያህል ተንቀሳቅሳችኋል? እኔ እስቲ ልንገራችሁ፣ 2 ዩቲዩብ ቻናል አለኝ። ዌብሳይት አሁን ኦልሞስት ዴቨሎፕ አድርጌያለሁኝ። 2 ቲክቶክ ቻናሎችን እቀርጻለሁ። በምን? በሳምሰንግ ስልክ፣ ያውም በጣም ይሄ ኤስ ምናምን ቤቱ አይደለም፣ አታስቡ። አሁን እናንተ እያዋራሁበት እየቀረጽኩበት ያለው ስልክ ሳምሰንግ ስልክ ነው። እሱም A55 ይባላል። ኢቭን ኤክስፔንሲቭ የሆነ ወይም ደግሞ በጥራት በኳሊቲው እልል የተባለለት ስልክ አይደለም። ከጀርባዬ የምታዩቸውን አንዳንድ ዲኮሮች የሰራኋቸው ላይቱን ጨምሮ ራሴው ነኝ። ውድ ነገር አልተጠቀምኩም። የሆነ ነገር ለመጀመር የሆነ ነገር አልጠበቅኩም። ባለኝ ነው የጀመርኩት። 2 ዩቲዩብ ቻናል ኮንሲስተንስ ሆኖ ራሴ በስልክ ኤዲት አድርጌ ይከን ኢማጂን ራሴ ተምኔል ሰርቼ ራሴ ቪዲዮ ለቅቄ ራሴ ስክሪፕት ጽፌ በተለይ ደግሞ የዲዛይነር ፔሪ የሚለው ቻናሌ ፓተርን ማሳየት ዲዛይንን ማስተማር ነው። ቪዲዮ ምን ያህል ከባድ እንደሆነ ዲዛይን ስታደርጉ ቮይስ ኦቨር ስትገቡ ያለው ኤዲቲንግ እያንዳንዱን ስፌቱን ጨምሮ እየተዘዋወራችሁ ቀርጾ እሱን ኤዲት አድርጎ ፖስት ማድረግ ኢትስ ሶ ሃርድ። እናንተ ያላችሁ 24 ሰዓት
እኔ 6 አይነት ስራ ነው መሰራበት። ለምን? መቀየር መለወጥ ስለምፈልግ። እስኪኖረኝ አልጠበቅኩም፣ ባለኝ ነው የጀመርኩት። ነገ ከፍ ያለ ቦታ፣ ነገ የተሻለ ቦታ፣ ነገ የሚገባኝ ቦታ እንደምደርስ አውቃለሁ። ባለሙሉ እምነት ነኝ። በማን? በፈጣሪ። ቁጭ ብዬ አላማረርኩትም፣ አላማረረውም። ሁል ጊዜ ራሴን አፕግሬድ አረጋለሁ፣ አነባለሁ፣ አሰላስላለሁ፣ አብዞርቭ አረጋለሁኝ። በደንብ የማውራት ጥበቤን ደግሞ አዳብራለሁ። ግን በምን? ባለኝ። ምን ልላችሁ ነው? ምንድነው እጃችሁ ላይ ያለው? እውቀት ነው። እውቀታችሁን አካፍሉ። ምክንያት አትደርድሩ። በህይወታችሁ ለውጥ ከፈለጋችሁ ምክንያት አትደርድሩ። ከምንም በላይ ይሄን ነገር እንድታደርጉ የሚያስገድዷችሁ ሰዎች በገንዘብ ምክንያት ያሳነሳችሁ፣ በገንዘብ ምክንያት ከሰው በታች አድርገው ያዩዋችሁ ሰዎች፣ በገንዘብ ምክንያት ፊት የነሷችሁ፣ በገንዘብ ምክንያት እንደ ለቃቃሚ ያዩዋችሁ፣ በገንዘብ ምክንያት ደሞ መጣች ደሞ መጣ የተባላችሁት። ከዚህ በላይ ምን አለ ሞቲቬሽን? እስቲ ንገሩኝ። እንደ በክፉ ቀን ጎትተው እንደጣሏችሁ ሰዎች በህይወታችሁ ውስጥ ሞቲቬተር የለም፣ አነቃቂ የለም። ሰዎች ሲገፏችሁ፣ ስትገፉ፣ ሰዎች በነገር ሲወጓችሁ፣ ሰዎች በቃላት ሊሰብሯችሁ ሲፈልጉ በዛ ተሰብሮ ከመቅረት ይልቅ ባላችሁ ነገር ጀምሩና ከመሬት ተነስታችሁ የት መድረስ እንደምትችሉ አሳዩአቸው። እነዚህን 4 ነገሮች በማድረጌ በጣም ብዙ ለውጦች አሉ። ነገ የተሻለ እንደሚሆን፣ ነገ በሀብት በጤና በስኬት የተትረፈረፈ ትልቅ ቦታ ፈጣሪን ይዤ እንደምደርስ አምናለሁ። ለምን? ቁጭ ብሎ አማራሪ ሳይሆን ባለኝ እየሰራው ሁልጊዜ ፈጣሪን የማመሰግን፣ ያለኝን የማውቅ፣ የሌለኝን የምቀበል ሰው አድርጌ ራሴን ስላለማመድኩ ነው። እናንተ ይሄ ጥበብ ይጠቅማችኋል፣ ለወንድም ለሴትም። ከምንም በላይ ራስን ማብቃት፣ በጎነትን መገንባት፣ ፖዚቲቭ ቲንከር መሆን፣ መልካም ነገር ማሰብን መለማመድ ትልቅ የስኬት ቁልፍ ነው። በእርግጠኝነት እንደጠቀማችሁ አልጠራጠርም። እናንተ እስቲ በተደጋጋሚ የተቸገራችሁበት ነገር ምንድነው? ወደኋላ እግራችሁን እየጎተተ ያላችሁ ነገር ምንድነው? እስቲ ኮመንት ላይ አስቀምጡን። የትኛው ተቸገራችሁ? የትኛው ቅስማችሁን ሰበራችሁ? የትኛው ነው ተስፋ እንድትቆርጡ ያደረጋችሁት? ፕሊዝ እናውራበት። በሌላ ጠቃሚ ቪዲዮ እንገናኛለን። አመሰግናለሁ ውድ ቤተሰቦች።